መሸ አይደገዘ አካል መሸ አይደገዘ አካል ለመለስ ጊዜያቱ ላይ ያዘ እኔ ወይኔ ምነው አይበረሳው አካል እኔ ወይኔ ምነው አይበረሳው አካል ለሄደ በሄደበት ይቅናው ለሄደ በሄደበት ይቅናው ምን ቤታለኝ ቅርልሴ ፈላርሶ ወደ ማፍቆት ተኛ ተንተርሶ የመከርኩት የቋጠርኩት ሁሉ ተበተነ ተበጥሶ ሁሉ ሳላውቅበት ሆብዬ ዘርቼው መክኖ ቀረ ፍቅሬ በቡቃያው የለው መላ አንቺዬ የለው መላለ ያሳብ ሰረገላ ተባሰልሽ አንቺዬ ተባሰልሽ ትዝታሽ ሲጠልስ ሰላም ጤና ይስጥልኝ እንደምሰነበታችሁ የተከበራችሁ ተመልካቾቻችን በየሳምንቱ ወደ እናንተ የምናደርሰውን የአርሂቡ ፕሮግራማችንን እነሆ ከኢትዮጵያ ቴሌቪዥን ስቱዲዮ በቀጥታ ወደ እናንተ ማድረሳችንን ቀጥለናል። አብራችሁን ትቆዩ በአክብሮት ጋብዛለሁ። የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ከመላው የስቱዲዮ ባለሙያዎች ጋር በመሆን እንግዲህ ዛሬ ስቱዲዮ እንግዳ አድርገን የጋበዝነው ቀደም ሲል መሸ በሚል የተወዳጁ ድምጻዊ ያንጋፋው ድምጻዊ የጸጋዬ እሸቱን ዜማና ግጥም ደራሲው አበበ ብርሃኔ እየተጫወተ ነው የጀመርነው። እንግዲህ አብራችሁን ትቆዩ ጋብዛለሁ። የተከበራችሁ ተመልካቾቻችን እንግዲህ ቆይታችሁ ኮኛ ጋር እንዲሆን አሁንም በአክብሮት እየጋበዝኩኝ በስቱዲዮ ስልካችን 011555174 አጫጭር የጽሁፍ መልእክቶቻችሁን በኤስኤምኤስ መልእክት ብትልኩልን መልሰን ወደ እናንተ እናደርሳለን። እንግዲህ መልካም ጊዜን ተመኘን። አበበ ብርሃኔ እዚህ ድረስ ክራርህን ኪቦርድህን ይዘህ መጥተህ ጥሪያችንን አክብረህ መጥተህ ጥሩ ጊዜ እንደምናሳልፍ ተስፋ አደርጋለሁ። በድጋሚ በተመልካቾቻችንና በኢትዮጵያ ቴሌቪዥን እንዲሁም በአርሂቡ ስም እጅግ በጣም አድርጌ አመሰግናለሁ። እኔም አመሰግናለሁ። ሰላም ይሄ ዜማ እንግዲህ ጸጋዬ እሸቱ አሞራ ባንድ በሚባለው ባንድ እየታጀበ ያንተ ዜማና ግጥም ነው። አንተ በ1980 መጨረሻ አካባቢ ነው ካሴት የወጣው። ተወዳጅ ስራ ነው፣ ዛሬም ድረስ ተወዳጅ ነው። እንዴት ነበር እንደው በዚህ መነሻ እናድርገው። መሸ እንዴት ነበር ሐሳቡ? በጣም አሪፍ። ያው ከጎንደር እንደመጣሁኝ መጀመሪያ ሀገር ፍቅር ወይ መዘጋጃ ወይ ብሔራዊ ቲያትር የመግባት ሐሳብ ላይ ነበረኝ። ምክንያቱም ከዛ አዲስ አበባ ስመጣ ማለት ነውና ጊዜው መቼ ነበር አቤ? ጊዜው 19 ማለት ወደ ፍላጎቴን ላሳካበት እንትን ያልኩት። ከዛ በፊት ኮሪያ ለመሄድ በጥቻለሁ። ኮሪያ ለመሄድ የመጣሁት 78 መጨረሻ ወደ 79 ነው። ከዛ በኋላ እንግዲህ የኮሪያ ጉዳይ ተመልሶ ወደ ጎንደር ፋሲለደስ ከተመለስኩኝ በኋላ በነገራችን ላይ ኮሪያ ስትለኝ ፒዮንግያንግ የወጣቶች ፌስቲቫል ላይ ነው። የወጣቶች ፌስቲቫል እዛ ላይ ተሳታፊ ነበር። እዛ ላይ ለመሳተፍ መተን ነበር ከአዲስ አበባ ከጎንደር። ከዛ በአጋጣሚ መጣና ትንሽ ዘገየን መሰለኝ ፖሊስ ኪነት ሄዷል የሚል ነገር ሰማን። ከዛ በኋላ እዚህ ሰደበታ አዲስ አበባ ቆየን። በኋላ ሳንሄድ ዝክረ ኪነ ጥበባት ነበረ። ሰኞ ማክሰኞ ሮብ ይካሄዱ ነበር። እነዛ ቲያትር ቤቶቹ ጋር ስንሰራ አንድ ወር ያክል ቆየና ተመልሰን ወደ ጎንደር ሄድን ማለት ነው። እንግዲህ በአንድ ወር ውስጥ ብዙ ሰዎችን ተዋወቅኩኝ። ማማን ነበሩ? በአጠቃላይ የሀገር ፍቅር ከያኔንን የራስ ቲያትር ከያኔንን መዘጋጃ ብሔራዊ ቲያትር ሁሉንም ቲያትር ቤቶች ያው እኛም ቲያትር ቤት ስለነበርን እንደው መስተንግዷቸው ደስ ይል ነበር። ያው ከገጠር እንደመጣታችን ወዛችንም አነጋገራችንም ለዛችንም እስክስታችንም ዜማችንም ለየት ያለ ስለነበር ለካ ብርቅን ማለት እኛ ስለያዝ ነው ብርቅ አልመሰለንም። እነሱ ግን በቃ እያንዳንዱ አረማመዳችን ንግግራችንን ሁሉ ያጠናሉ ቀርቶ እስክስታውና እንግዲህ በዛን ሰዓት ከዚህ አዲስ አበባ ካሉ የኪነ ጥበብ ጓደኞች ጋር ተዋወቅኩ ማለት ነው። በዛ መካከል እንግዲህ ወደ ኮሪያ ቀረንና ዝክረ ኪነ ጥበባቱን ሰርተን ወደ ጎንደር ልንመለስ ስንል በአጋጣሚ ለያየማን ያዘዋልን የተዋወቁት ሀገር ፍቅር ነው።
አንድ ዜማ አለኝና ግጥም ጻፍልኝ አለኝና ጠይቀኝ ያዩ ማናዘላ ከዛ እንደ ዛሬ 12 ሰዓት አዘዘኝና ነገ ጧት በሃምናም ጠጥቼ መስክ ላይ ተቀምጬ ጽፌ እንደው ምን አውሰደው ስለው ሊጨርስከው እንደ ምናምን አለኝ ማለት ነው ያው እሱ ማታዘዘኝ ጧት ጨርሼልታለሁ ማለት ነው ልቤ ገራገሩ የምትለውን ግጥም ጽፌ ሰጠው ገረመው ማለት ነው ግጥሙ ነው ዜማው ግጥሙ ነው ግጥሙ ጽፌ ሰጠውት ከጓደኛው ጋር ገረመውና በቃ ተባረክ ሌላ ምንም ልጅ የሚችል ነገር የለኝም ተባረክ አለኝ በቃ በዛ እሱም ወደደኝ ልቤ ገራገሩ በያፈቀረ ሲበስ ሲቸግረው ወንዝ ተሻገረ በጣም ይገርማል እና በቃ በዚህ ከሱ ጋር ተግባባው ለሱ ሰጠውት በቃ አክብሮት ይሁን ፍቅር ይሁን ከኔ ጋር ወንድምነትን ፈለገ እኔም አግኝቼ ነው አዲስ አበባ የሚኖር ኪነተው ሰው ወንድም በሚል ተግባባን ከዛም በኋላ ነው እንግዲህ ከዛ በፊት ተዋወቁም ከያዩ ጋር አንተዋወቅም እንግዲህ አሁን ምለ ኮሪያ ለመሄድ በመጣውበት ጊዜ አንድ ወር ውስጥ በተቀመጥኩበት ነው ከዛ እንግዲህ ተመለሳችሁ ወደ ጎንደር ተመለስን ወደ ጎንደር ከተመለስን በኋላ እዛ የማይመቹ ነገሮች ገጠሙኝ ማለት ነው እያየ እንግዲህ በአጋጣሚ ወደ አዲስ አበባ ወደ ጎንደር ልመለስ ነው ስለው ለምን አትቀርምና እዚህ አንተ ድምጽ አለ ክራት ጫወታል ዜማ ትችላለህ ግጥም ትችላለህ ለምን አትቀርማም ሲለኝ እንዴት ምን ልቀርስ ይችላል ስለው እና ክለቦች ከተፋ ቤት ይባላል በዛን ጊዜ መጠጥቶች አሉ ካዛንቺስም እንደዚህ ነበሩ ነካራማራ ምን ነበሩ በቃ እነሱ ጋር ትጫወታለህ ማን ሲለኝ እኔ ደግሞ መጠጥ ቤት ተጫውቼ አላቅም እዛ ያስፈራል ከባድ ነበርና እንደውም ምን አለኝ በደንብ ሊያለም ደስ ይፈልግ ኤልያስ ተባባልና አታየው መኪና ይነዳል ሻምበልና አታየው ዴክስ ያገር ሰዎች ናቸው ከጥፎ ነው ምን ምንድነው አንተ ኩራት የሚጫን ማለት እኔ ስላለመድኩት ነው እነሱ ለምደውት ሊሆን ይችላል በሚል ተመልሼ ወደ ጎንደር ሄድኩኝ ማለት ነው ከዛ እንግዲህ የማይመች ነገር ሲገጥም እንደ ኮብለላ በለው ኮብልዬ መጣሁኝ ማለት ይችላል ወደ አዲስ አበባ ከመጥቼ አዲስ አበባ እንግዲህ አድጋ ያየ ማን ያዘዋል የተቀበለኝ በስነ ስርዓት ነበር የተቀበለኝ መጣው ስለው በቃ እና በጣም ጠቅልዬ መጣው ማለት ሻንጣ ቤተሰብም ይሻለ ሻንጣ እና ለቤተሰብ ያልተናገርኩ ምክንያቱም ያን ጊዜ የለፍ ያስፈልግ ነበር እንደው ግን አባይ ለመሻገር አበበ እንደው ባከን ጠቅለህ ስትመጣ እንደው የነበረው ስሜት እንዴት ነበር ትዝ አይልህም ጊዜው በስነ ስርዓት ነው የሚለኝ ጠቅልዬ ስመጣ እንዴት መሰለ የመጣሁት ከዛ መምጣት ማለት ያለ ይለፍ መምጣት አይቻልም መታወቂያ ገበሬ እኔ ነዋሪ ከጎንደር ከጎጃም ከየትም አቅጣጫ ሲመጣ ፍተሻ ያለባቸው ቦታዎች አሉና የመጀመሪያው ፍተሻ እንደው እኔ ከጎንደር ስነሳ አዘዞ ነው የሚጀምረውና እግዚአብሔር ምክንያቱም በየኬላው እግዚአብሔርን እየለመንኩ የሚገርም ነገር ተሻገርኩ በተለይ መጨረሻ አባይ ደጀንና ልፌ አንዲት ታቦታለች ኪዳነ ምህረት በስተግራ በኩል እሷን በቃ እንዲሁ አባይን ከተሻገርኩ ምክንያቱም ክርር ያለው ይለፍ የሚጠይቅ በዛ ቦታ ነው ክርር ያለው አባይን መሻገራችልና ኪዳነ ምህረትን ጧፍ አስገባልሻለሁ ብዬ የሚገርም ነገር ዘፈኖች እንደሰራው ምናምን አዲስ አበባን ተሻገረ ዘፈኖች እንደሰራው ያስር ጧፍ ልከለታለሁ ማለት ተረዳኛለች በጣም ይገርም እኔ መስላልና ከዛም በኋላ እንግዲህ በመጣውበት ሰዓት መጣውኝ ከመጣው በኋላ ስራ ብዙ አልነበረኝምና ከልመነ ታደሰ ጋራ ባንድ ወር ውስጥ በዛ በነበርችው ጊዜ ተግባብቼ ነበር ከልመነ ታደሰ ጋራ ከዛ ሰደር ነው የምትለዋን ዘፈን እኔ ወዳታል እሱ ከዛ ጎንደር ባጋጣሚ ሄድና ጓደኞችን አቤስ እንዬ ምናምን እነዚህ ተዋውቋልና አቤስ እንዬ እንኳን ለህዝብ ተመርጣለች አቤት ሄደ ያ የሚጫወተው ክራር የሚችለው ሰደር ነው የሚዘፈነው ደስ ምትለኝ ልጅ ማለት እሱ አዲስ አበባ ሄዷል የሚገርም ነገር ዜማ ግጥም ይችላል አግዘው ምናምን ሲሉት በቃ ከጎንደር መጣና ፒያሳ ሚኒ ካፌ እዛች ሚኒ ካፌ ምናምን ቁርስ የምትበላበት ከዛ ጋር ተቀጣጣራችሁ ሳንቀጣጣር ቁጭ ብያለሁ ዝም ብዬ የሀገር ፍቅር ልጆች እየጠበቁ እስኪወጡ ከዛ ልመነ የተቀመጥኩበት ወንበር ጋር ወደኔ ይመጣል ማለት ነው እንዴ ለማን ታደሰ አሁን መቼም ማያቀኝ ታቀው ነበር ግን በዚህ ወሬ በምስልም ታቀዋለህ አዎ ተግባብተናል ለምንድነው እዛች ባንዶራ ውስጥ ዝክረ ኪነ ጥበብ ስንሰራ እነሱም ነበሩ አለባቸውና ለምን ይሰሩ ነበር በዛ መካከል ተግባብተናል ከዛም በኋላ ወደኔ ይመጣል ማለት ነው ያቀኛል ሊያቀኛ አይችልም ማን ቢስ እንዴ አንተ አዲስ አበባ እኮ ጎንደር እኮ ጄ ጠየቅኩ አፈላለኩ እና ጓደኞችና ባይና አመድን አገኘዋቸው አግዘው አሉኝ የማርያም መንገድ መጣ ተከፈተ ማለት ነው በቃ በቀጥታ ማንናስተው ማን ስለቴ ሰመረ ማንን አገናኝ መሰለ
በጣም ማለት ሀገራችን ውስጥ ትልልቅ ስራዎች ማለት ኦሮምኛ አማርኛ ትግርኛ የሚያሳካ ፕሮዲዩሰር ከባድ ነው አሁን ያ አማርኛ ሙዚቃ ልሰራ ይችላል ቴስቱም ምን ነገሮችን ስለማቃቸው ስለተረዷቸው ኦሮምኛ ልሰራ ከባድ ነው ሌላ ጥናት ነው የሚጠይቀው ሰውየው አማርኛ ያሳክቷል ኦሮምኛ ያሳክቷል ማናቸው ሳለ ብርሃኔ ይባላል የሶልኩ ባለቤት ማሽን ያሳተምነበት ነፍስ ይማርና በጣም አሪፍ ሰው ነው ከዛ እንግዲህ ለማንህ ከሳለ ጋር አስተዋውቀኝ ማለት ነው እስቲ እዚህ ጋር እናያዘው ጉዳዩን በጣም አሪፍ እቺን ክራርህን ለሆነ መነሻ ሐሳብ ፈልጋታለሁ በነገራችን ላይ ፋሲለደስ ነው ያበቀለህ አይደለ ግና በበለጋ እውነት ነው እሺ እንጥራቸው ሰዎች እነማን እንደነበሩ አሰፉ ደባልቄ አበበለው አብደላ ታደለ ዋቅጋሪ ቀንብሽ አበበ ዋሴ ካሳ ማሲንቆ ተጫዋቾች ግዛቴ እነ ብርቁ እነ ዮሐላ ጋሽርጋን ጠይቀ እንደዛለው ከዛ እንግዲህ ሌላ አህመድ ለጋስ የሽወርቅ እናና አስቴር እንደው እናነሳስባቸው ቀንብሽ አበበ በነገራችን ላይ በዋናነት ጋሽ ቀለሞቅ ደበበ ነበር የሚያሰልጥናችሁ በኋላ ነው መሰለኝ በመጀመሪያ እንደመሰለ ታሪክ አንዳንዴ ወደ ኋላ ወደፊት እንላለን ችግር የለውም ስመለመል ከፋሲካ አዲስ ዘመን ከተማርኩበት ትምህርት ቤት መጥቼ ተመለመልኩት የመለመለኝ ወርቁ ይማ ይባላል የመጀመሪያው መልማይ ከዛ በኋላ ተመለመለን ከሰባቱም ማውራጃ ተጠናቀን ጎንደር ከገባን በኋላ አቶ ቀለመ ወርቅ መጣ ማለት ነው ከግሻባይ ከወሉላሊበላ ወደ አዲስ አበባ ሀገር ፍቅር መጥቶ ነበር በዛን ሰዓት መጣ ማለት ነው አቶ ቀለመ ወርቅ እንጂ የመጀመሪያው እኔ መለመለኝ ወርቁ ይማም ይባላል እሱም ያው ትልቅ ቦታ አለው ወርቁ ይማም ጋር አቶ ጋሽርጋና አቶ ጌታቸው ይባላሉ የመለመሉኝ እንግዲህ ከዛ በኋላ ካምፕስ ተገናኘ ካቶ ቀለመ ወርቅ ማለት ነው በነገራችን ላይ እንዬ እና አበበበለው ወደ አሜሪካ ለህዝብ ሄደዋል አዲስ አበባ መዘጋጃ ቤት ቴሌቪዥን ስትቀርጹ አብራህ መተ ነበር እሱ ለኮሪያ ለመሄድ ባንዶሯ ውስጥ ዝክረ ኪነጥበብ ሰርተን ከዛ ለነመለስ ስንል አምሳለ ገነት ይመርነች አስተዋሳለሁ እነዚህ ልጆች መቀረጽ አለባቸው የሚገርም ነገር ሀገር ፍቅርና ብሔራዊ ቲያትር ስንሰራት እዚህ ይለኛል አራይና ሚተው ሚለው ነው ሰይዱ ከበረ ብቻ እና ተው ሰው ይስቃል ማለት ነው እንደ ክራር የተጫወትኩ ነበርና እንደ አንተ ሰይዱ ምንድነው ተው ሰው እኮ እየሳቀ ነው እና ገርሞታል ያ ቦታ ህዝብ ለህዝብ ላይ ጻዬ ሲጫወት አይተው ከሆነ ውባይና ሚት ሲጫወት ተውና አይለኛ ሙዚቃ ትንሽም ነገር ቢሆን ለካቀመም ነውና ውባይና ሚት የዋሴ ካሳ ነው ዋሴ ካሳ ነው የሚጫወተው እስቲ ክራሯን እባክህን ኦኬ ሰደር ነው አንተ የተቀረጽክበት ጉዳይ አለ ኦኬ ትንሽ ተጫዋትና ከስቱዲዮ ለማያያዝ ፈልገኝ ሰደር ነው ለሚገርም እስቲ እናውራበት ሰደር ነው በአጋጣሚ ቁጥዬ ክራር መስጫወት ከዛ ምን አለች 50 ለገነት ነፍሷን ይማረው ትክክል ነፍሷን ይማረው ለብቻው ክራር ይዞ የሚጫወት ሰው የለም ወይ ምናምን ብላ ጠይቃለች አንዴ አለ አበይ ይጫወትልሻል ምናምን ማለት ደግሞ ከበደኝ እንዴ ማለት ፈራው ቴሌቪዥኑ ፈራው ማለት ያው አሁን ተለምዶ ነው አሁን ራሱ ከስቱዲዮ ካዝች ከአራት በአራት ስቱዲዮ ውጭ በቃ እኛን እንትን ማግኘት አይቻልም በተሻለ መጠን ፍራቻው አለ አይናፋርነቱ ልምዱ እንዲኮ መገናኘቱ ምናምን ልምድ የለም በቃ እዛ ውስጥ ስንሆን እኛ የራሳችን ዓለም አለንና በዛን ሰዓት በቃ ስትለኝ አራኔ በፍጹም አልችልም ምናምን አልኳት ከዛ ትዝ ይለኛል እና አለችኝና ጄኒ ዛይ ወደ ግድግዳ ወደ ሆነ ጥግ ሄደችና ስማኝ አለችኝ በሰነ ስርዓት በቃ ልክ ተማከረና ስማኝ አለች ብትሞት እኮ ማስታወሻ ይሆናል ወዴ ተላወሰና በቀጥታ ብትሞት እንኳን ማስታወሻ ሰደር ነው አንገቷ ሰደርና ባንገቷ ሰደር ነው አንገቷ ሰደርና ባንገቷ እንደ ጅንጉርጉሩ እንደ መቀነቷ ዋሁዬ ማለቴ አቤት ልጅነቴ ዋሁዬ እስቲ የተጫወት ከስቱዲዮ አንድ ነገር ልጋብዝ ፈለኩኝ እኔ አሁን እንዳልከው አምሳለ ገነት ዳይሬክተሯ ነበረች የቴሌቪዥን ጣቢያው ማዘጋጃ ቤት 3ኛ ፎቅ ነበረ የፋሲለደስ ክነት ቡድን በከበሮም በማሲንቆም ያጀቡ አንተ ግን ክራርን የተጫወት እስቲ አንተንም ተመልካቾቻችንን ልጋብዝ እስቲ ተጋበዙልን
ከያችን እኮ ላይሆን ይችላል ግን እንጫወታለን እሺ አቤ ደማሜ እንዲህ ነው ባክደ የተወከዘ ነገር ምን ብየልተው ሸጋያ በቀለ ልብን ልባሳጣው ተደማም 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 ሰደርነው አንገቷ ሰደርነው አንገቷ ሰደርነው 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 አንገቷ ሰደርነው አንገቷ እንደ ጅንጉርጉሩ እንደ መቀነቷ እንደ መቀነቷ እንደ ጅንጉርጉሩ እንደ መቀነቷ እንደ መቀነቷ ዋውዬ ዋውዬ ልሻለሁ የታገኝሻለሁ ዋውዬ ዋውዬ ማለቴ አይረጅነቴ ዋውዬ ልሻለሁ የታገኝሻለሁ አልሳሳም ደምባዬ ለትንከር የሚወረድ አልሳሳም ደምባዬ ለትንከር የሚወረድ አያድንም እንጂ ፍቅረኛን ከጉድጓድ አያድንም እንጂ ፍቅረኛን ከጉድጓድ የኔማ አጠፋችኝማ የኔማ አጠፋችኝማ ወደ ሰደርነው ስለ ሊገባ ነው ሰደርነው አንገቷ ሰደርነው አንገቷ ሰደርነው 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 አንገቷ ሰደርነው አንገቷ እንደ ጅንጉርጉሩ እንደ መቀነቷ ዋው ዋውዬ ማለቴ በልጅነቴ ዋውዬ ተምቻት በልሜ የታቻት በልሜ ቀረቻሽ ጎጃም በግድ አልሳሳም ለምባዬ ለትንቀን የሚውረድ አልሳሳም ለምባዬ ለትንቀን የሚውረድ አያድንም እንጂ ፍቅረኛን ከጉድጓድ አያድንም እንጂ ፍቅረኛን ከጉድጓድ የኔማ ጠፋችኝማ የኔማ አቤ ድምጼ ቀጭን ነበረ ሰደርነው አንገቷ ሰደርነው አንገቷ ሰደርነው አንገቷ በጣም ሰደርነው አንገቷ እንደ ዘንጎሮ እንደ መቀነቷ እንደ መቀነቷ አምሳለ ገነት ይመረን እጅግ በጣም እንደ መቀነቷ እንደ መቀነቷ አምሳለ ገነት ይመረን በእውነቱ እንግዲህ እኔ በእውነት ደስ ብሎኝ ወደ ኋላ ነው የተመለስኩት እንግዲህ አንተ ስሜት ደግሞ ይበልጣል የበለጠ እውነት ነው እንደው መመሰለ በዚህ እድሜ ማለት እዚህ አሁን 16 17 ገና ጎረምሳ ነው 17 ድምጽ ለዛው 17 አመቴ ነው በቃ ይፈላብኛል ምን ነገር ክራሩ ምናምን ይዘ ኩታው ራሱ ኩታ አደራረገ በነገራችን ላይ ዋሽንት የሚጫወተው ጋሼ ዋሴ ካሳ ነው ዋሽንቱስ ዋሽንት የሚጫወተው ዋሴ ካሳ ነው ዋሽንቱ ዋሴ ካሳ ነው መስንቆ የሚጫወተው ግዛቴ ነው እሺ ከበሮ የሚጫወተው ሰይዱ ታረቀኝ ይባላል ስለዚህ እዛው ባሉበት ምስጋና ይድረሳቸው ይሄን ዘፈን እንግዲህ ፀሐይ ዮሐንስ በ1980 ዓመተ ምህረት ዋሊያስ ባንድ አጅቦት እኮ ሰደርነው አንገቷን ተጫውቷል ዜማና ግጥሙ ማን ነው የሚገርም እንግዲህ
ታማኝ ጋራ ታማኝ በየነ ጋራ የተወሰነ ቁርኝት አለኝ ስለ በመጀመሪያ እስቲ ጨዋታችንን እኛ እንቀጥላለን አንድ ስልክ እናስገባና አባከህን ይቻላል ሄሎ አቤት ጤና ይስጥልኝ ድምጽህን ከፍ አድርገው እስቲ እሺ ማን በል ጸጋዬ ደቡጭ የግጥሙ አባት ሰላም ነው ጸግሽ ሰላም ነው ይመስገነው በጣም ሰላም ይሄው እንግዳችን ዛሬ አበበ ብርሃኔ ነው እንግዳችሁ እንኳን ማግኘት ይቻላል እናንተ ጋር ቀርቧል ማለት ነው ማግኘት ይቻላል ትንሽ ድምጽ ብቻ አቤ ወዬ ጸግሽ እንደምን እንዴት ነህ እባክህ ዋዲስ ነህ ሸክሊት ነህ ደና ውለህ አደርክ ትናንትና ማታ አብረን ነበርና በጎ አደርክ በጎ ነኝ በጣም አሪፍ እንዴት ነህ በጣም ደህና ነኝ ጸግሽ ምን ነገርካቸው እባክህ ለህዝቡ ምንም ነገር እንዳትደብቅ ምንድነው ጸግሽ ድምጽህን ከፍ አድርገውና ምንድነው ማንሳት የፈለከው ምናልባት የዜማ ጀማመራችሁ አንድ ላይ ይመስለኛልና እውነት ነው በተለይ ያሰፉ ደባልቄ ላይ ብዙ ስራዎችን ጸጋይ ሸቱ ላይ የሽመቤት ዱባለ እና ብርቱካን ዱባለ ላይ በተለይ እነኚህ ስራዎች ላይ አብዛኛው ካንተ ጋር ነው እውነት ነው ምንድነው የምትሰጠን ሐሳብ እስቲ እንግዲህ አቤል ለመግለጽ ያህል ነው ሁላችሁም እንደምትገምቱት እኔና እሱ ተጓደኝነት አልፎ በስራ ከመግባባት አልፎ እንደማማች ነን እና አቤ ማለት ሰው ነው ስለ እንደ መሰለ ከሰውም ለየት ብሎ ለዜማ መንፈሱ የተገዛ በእምነቱ የጸና በአጠቃላይ የኔ እንኳን ለማንም ሰው ወንድም ሆነ የሚችል ሰው ነው እና የዜማው ነገር ደግሞ ምንድነው ቅንነት ይፈልጋል የዜማ ድርሰት መንፈስ ነው ዜማ እና ለዛ ነገር በትክክል የተፈጠረ ሰው ነው አቤ ዝም ያለ ሰው ነው በአጋጣሚ ልንገርህና ዝም ላለው የሚለውን ዘፈን የፍቅር አዲስን ስንሰራ ዝም ላለው ስንሰራ እዛ ላይ ያስቀመጥኩት አቤን ነው እና አቤ ዝም ያለ ነው ምንም ነገር ቢከፋውም ያዜማል እንጂ ባፉ ክፉ ነገር አይወጣም እና ዝም ብዬ ሳይው ዝም ያለ ነገር ነው ብዙ ጊዜና እሱን የቀረጽኩበትና ከጎንደር ሲመጣ ብዙ ፈተናዎች ነበሩ ስራዎችን ለመስራት የሰፋቂነት ነው ተብሎ ፋሲለደስ ከዛ መራቃችልም ተብሎ በጣም ብዙ ችግር ገጥሞት ነበር እና ያንንም ችግር ተቀብሏል አብረንም ነበር እና በዚህ አጋጣሚ ቢገርምህ የሽመቤት ለዚህ በቃው የሚል ዘፈን አለ የትኛው ዘፈኗ ለዚህ በቃው የሚል ለዚህ በቃው በቃ እሺ ቀጥል ጸግሽ ድምጽህን ከፍ አድርጋት ሲትንሽ እሺ ምናልባት ያለውበት ቦታ ይሆናል ግን ግልጽ ቦታ ነው ያለውት እና ለዚህ በቃው የሚለውን ግጥም 3 ጊዜ ነው የጻፍኩት 3 ጊዜ ስጽፍ አበበ እንዲሆን የሚፈልገው ነገር አለ እና ምንድነው ውስጡ ያለውን ችግር ነው እሱ የሚለው እና ሶስቴም ግጥሙ በጣም አሪፍ ነው አለ እና ስለው እና ምን ብዬ ልንገር ምናምን ሲል እኔ የትኛውንም ግጥም አላሳለፍኩትም በቃ እሱ ማግኘት አለብኝ ምናምን ብዬ ከዛ በኋላ የሱን ከጎንደር ከመጣ በኋላ ያለውን ችግር በማሰብ ወደ ኋላ በማሰብ እሱ ራሱን እያየውን ይዘው አጠገቡ በዛ መሰረት ጻፍኩት እና ዝም ያለ ነው ብያለሁ በቃ ምንም ነገር አላለም ብድግ ብሎ ሳመኝ እሺ ጸግሽ እኔ አንድ ጥያቄ ያለኝ እንዴት ነበር የተገናኛችሁት መጀመሪያ አሁን ለምሳሌ ማጣመር እንችላለን አበበ መለሰና የልማ ገብረአምን ጸጋዬ ደቦጭንና አበበ ብርሃኔን ስለዚህ ያንተና የአበበ ብርሃኔ ምርታ የተጀመረው እንዴት ነበር እሷን ባጭሩ ነገር ቅድም ላያዝልናችን እኔ ላያዛትና ከዛ ጸግሽና አስገባው ለመንህ ታደሰ ሳህለ አስተዋውቀኝ ማለት ነው ሱልኩኩ ሙዚቃ ቤት ባለቤት ስልክ ሰጠኝ ጧት ና አለኝ ማለት ነው ስልክ ሰጠኝና ሃሎ ስል አበበ ነኝ ለመንህ ታደሰ ነው ደውልለት ያለኝ ስለው ምን ከየት መጣ ከጎንደር መጣው ነው ዜማና ግጥም አለኝ ስለው ጧት 3 ሰዓት ና አለኝ ማለት ነው 3 ሰዓት ሱልኩኩ ሙዚቃ ቤት ሄድኩ ማለት ነው 3 ሰዓት ሄጄ
አሉ ደብተሮችና ዜማዎችን መርካቶ ሄድኩኝ 18 አጠናተራ ነበር እዛ ሄጄ መሼ ተከለከላሉና ያያለን ቀዳው ማለት ነው ለጸጋይ ሽቱ በዛ ይቀጥላል ጸግሽ ቀጥል እዛ ነው ተገናኛችሁት ማለት ነው ሶልኩኩ ሙዚቃ ቤት ውስጥ ተገናኛችሁት አይደለም እሱ ስለ ዜማ ብቻ ጠይቀው እኔ ልንገርህ እስቲ ረስቷል ማለት ነው አቤሽ እና የዛን ጊዜ ከሱ ጋር ከመገናኘታችን በፊት የኬኔዲን ሁለተኛ ካሴት ኃላፊነት ይዤ ነበር እኔ እነ ፋንታዬ አብዛኛው እና ለሱ ዜማ የሚሰሩ ሰዎችን አሰባስብ ነበር እና እሱም እኔም በዜማው በኩል ስለሱ ሰምቻለሁ እሱም ደግሞ በሌላ በኩል በትግስት ይልማ እሱ ራሱ እንገርህ በኩል እኔን የሚፈልግ መንፈስ ነበረው እና ከዛ በኋላ ካሳውን ባጁ የሚባል ዘፋኝ ነበረ እሱ ዘፈን ይዞ አሳትሙኝ ብሎ ነጋዴዎች ጋር ሲገባ እነዛ ነጋዴዎች ጸጋዬ ካላያ አይሆን የሚሉና እኔን ያገናኙኛል ማን ነው ያገናኛችሁ ብሔራዊ ሙዚቃ ቤት በኋላ ምንድነው ያስከው እንትን ዜማም ይዣለሁ ምናምን አለ ሰማ ነው አሁን ምን አሉኝ ይሄንን እነዚህ ዜማዎች የተወሰኑ አስወጥተ ያንተ ዜማዎች ይገባሉ አለ አሳታሚ ማለት ነው እኔ ደግሞ ዜማዎቹ ገለውኝ በቃ ማርከውኝ አንድም ዜማ እንትን የኔ ዜማ አይገባም ይሄ ዜማ ጠቅላላ በጣም ቆንጆ ነው አልኩና ካሳውንን ይዤ እባክህ ልጅ ፈልገዋለሁ በጣም ስራዎቹን ወድጃለሁ እና መቼ ዘለኝ ትመጣለህ አልኩት በዚህ ቀን ሲለኝ ይዞት መጣ ያው ተጣምረን ዋርዲስና ሸክሪት ሆነን ስለዚህ ፋንታዬ በተሰኛው በሁለተኛ አልበሙ በኬኔዲ መንገሻ ስራዎች ላይ ተገናኛችሁት አዎ እንግዲህ እሱ ደግሞ ያጋግጠው እሱ ግን ጊዜውም ረዘመ መሰለኝ እንግዲህ ችግር የለም የረሳ ሰው አለ ችግር የለም ግን በቃ አልፍ ያለው እሺ እና የሆነው ከዛ በኋላ ምንድነው እኔ እሱ ዜማ አሰራር ሳይ አይ እኔ ግጥም ነው እንጂ መስራት ያለብኝ ዜማማ ይሄ ልጅ ነው ማሰራት ያለብኝ ብዬ ወደ ግጥሙ እሱ ዜማዎች ለሱ ዜማዎች እጅ ሰጠው ማለት ነው በፊት ዜማም ሰራ ነበር ደስ ይላል በነገራችን ላይ ጸጋዬ ማለት ነው በማይነር ማለት ማይነር ትዝታ ላይ ሲሰራ በጣም አሪፍ ነው የሚሰራና በአጋጣሚ አንድ ቀን ማይነር ዘፈን ለምንድነው ማሰራ ሜጀር ውስጥ ገና እንደነገርኩ ገና ሜጀር ውስጥ ገና መብላላበት ሰዓት ነው እንጂ ዛ ቅኝት ዛ ቲዩኒንግ ውስጥ ተቃኝቼ ነበርኩና እና እዚህኛው ላይ ለኔ ከባድ ነበርና እሺ ጸግሽ አቤ ምናልባት ጸጋዬን እናስተናግደው እናሰናብተውና ግን የመጨረሻ ሐሳቡን ተቀበለን አሰናብተነው ከዛ በኋላ ስልክ መስመራችን ላይ ስላለ ጸጋዬ አቤት እሺ ከመለያየታችን በፊት የመጨረሻ ሐሳብን ንገረንና እኛ ወደ ሌላ ሐሳብ እንገባለን እንግዲህ ምን መጨረሻ አለው አቤ እንግዲህ ህይወቱ እስካለ ድረስ ጥንቅሽ ነው ይሰራል ይጣፍጣል ማለት ነው ስለዚህ እስካሁን ድረስ አልተለያያችሁም አይደል የሰራችሁ አንድ ላይ አልተለያየንም ዋርዲስና ሸክሊት ነን አንዱ የጭነት ነው አንዱ የመጋለቢያ ነው በጣም ደስ ይላል ጸጋዬ ደቦጭ እጅግ በጣም እናመሰግናለን እኔም አመሰግናለሁ እድሜና ጤና ይስጥልን እሺ አሁን የጀመርከውን እርሳኛ ሐሳብ ያልከኝ ነበር ማለት እንግዲህ ጸጋዬ ስለኔ ተናገረ ጸጋዬ እንደነገርኩ እኔ ደግሞ ልናገር ነው እዛ ስልኩ መሽን ሳስጠና ነጸጋዬ ደቦጭ ይመጣሉ ምናምን የሚባል ነገር ሰማ ነበር ቀድም ረሳው ያለኝን ፖይንት ነጸጋዬ ደቦጭ ይመጣሉ ምናምን ሲባል ጸጋዬ ደቦጭ መጀመሪያ ኬኔዲ አልበም ላይ ስሙን አንብቤዋለሁና ጸጋዬ ደቦጭ አሁን በቃ እሱ ባለበት አሁን ዜማ እኔ እንትን በቃ በታርጋ አያው በቃ ለነገራችን በቃ ትንሽ ወፈር ያለ ሰው ምን ደልደል ያለ ሰው ምናምን ዜማና ጥበብ የሞላው ጋን ሲመጣ ይታየኛል እና እዚህ መካከል እንዴት ብዬ ነው በቃ እግዚአብሔር እንደው በቃ እንደምንም አውጣኝ ካልሆነም በደም ብለሽ ልክ አድርገን እንደገና ወደ ደነበርኩበት ምናምን ብዬ አስብ ነበርና ይመጣል ሲባል ከዛ መጣ በአጋጣሚ ማመጣ መሰለ ሌላ ሰው መጣ የሚገርም ማመጣ ሳይው ልክ የሳልኩት ሆነ ግን ትንሽ ቁመቱ ረዘም ምናምን አለብኝ ጸጋዬ ልሰን ሀብትሽ እንኳን መጣ አለች ማለት የሶልኩኩ ባለቤት ማለት ነው ማን ነው ሀብት ታክሲ የሚነዳ እዛው ከቶ ሳህላ ጋር የነበረው ሀብቱ ይባላል ሀብትሽ ነው የምንለው
ስለዚህ ጸጋዬ አልመጣም የሚገርም ነገርና ጸጋዬም በኋላ ሌላ ቦታ እንደነገርኩ ቅድም እንዳለው ተገናኘን ማለት ነውና ጸጋዬ በአጠቃላይ አዲስ አበባን አልምዶኛል መውጫም ግባና ቢዝነሱን አሳይቶኛል መርካቶን በስነ ስርዓት አሳይቶኛል የሚገርም ነገር በዜማ ከመዋጤ የተነሳ አንድ ጊዜ እንኳን አልጋና ፍራሽ ምናምን ያስፈልገኛል እንግዲህ እንደነገርኩ መጀመሪያ ሲመጣ ፍራሽ ላይ ምናምን የት ነው ግን ያረፍከው እንደመጣሁኝ እያየጋ ነው ያረፍኩት ከጎንደር እንደመጣው መጀመሪያ ከዛ በኋላ ግን ወደ ሙዚቃው ስገባ ሰው ቤቱል ጊዜ አይቻልም ደሞም በቃ ራሴን አስቻለኝ እንደዚህ አይነት ሰው እንደውም ሽልማት ያስገው እውነቴን ነው ብዙ ከአዲስ አበባ መተን ማለት ነው ከአዲስ አበባ መተው ብዙ ሰዎች ለቁም ነገር የበቁ ሰዎች አሉ በዚህ አጋጣሚ እዛ ቤት ግን አሳልፈዋልና ያ የተባረኩበት ቤትና የተነበሩበት ቤት የተባረከ ቤተሰብና ቤት ነውና ለኔ ከያየ መውጣት ማለት ልክ ከወንድሜ እንደምንነጠል ግን ራሴ መቻል ነበረብኝ አሁን ሁኔታዎች ተመቻቹ ስራው ተጀመረ ከዛ በኋላ ምንም ከሱ ጋር እሱንም ማስጨነቅበት እሱም ቤት መጋራበት ምክንያት የለም ስለቅ ጸጋዬ ደቦጭ ነው አልጋ እና ፍራሽ ያስፈልገኛል ስል ከፒያሳ ተሸክሞ እግዚአብሔር በነበረው ቤቴን ፍራሽና እንትኔን አመቻችቶ እኔ ስራው ልጅ ጸጋዬ ቤቱን አዘጋጅቶ ምናምን እዛ ሄጄ ያረፍኩበት ጸጋዬ ብዙ ነገሬ ለዚሁ በቃ እና ዝምላለሁን እናነሳቸዋለን በኋላ ጸግሽን ግን ለዚህ በቃው ያለ ቅድም ባለበት ምስጋና ይድረሳው በጣም ትልቅ ዳታ ነውና ዛሬም ድረስ የሞያ ጋር ሆኖ ደግሞ አልተለየ እውነት ነው ወንድሜ ነው እሺ እንግዲህ 79 ላይ ኬኔዲ መንገሻ የመጀመሪያው ስራው ላይ አንተ አልደረስክም ሁለተኛው ላይ ፋንታይን እና ሌሎችም ስራዎች ላይ ተጋርተሃል ሁለተኛው ካሴቱ ላይ ገብተሃል ከያዩ የመጀመሪያ ስራ አይንን ከገለጥክባት በኋላ ለማን ነው ያቀበልከው ሌላ ዜማ ከዛ እንደነገርኩ ጸጋዬ እሸቱን እንደቀደም እንደነገርኩ ለመነ ሀገር ፍቅርም መርካቶንም አላቆም ከዛ በፊት ለመነ ቀጥታ ካቶ ሳህለ ጋር አገናኘኝ ሶልኩኩ ሙዚቃ ቤት ጋር አገናኘኝ በቀጥታ እና ጧት አለኝ ጧት ሄጄ ጸጋዬ እሸቱ ህንጻ ኮንስትራክሽን ይሰራ ነበር መስሪያ ቤት ውስጥ ይሰራ ነበር ሙዚቃው ውስጥ ይሰራ ነበር መሰለኝ እሱ ከስራ እስኪወጣ ጊዜ ድረስ ዜማዎችን አዘጋጅሎ ቴፕና ካሴት ከክራር ጋር ሰጠኝ ማለት ነው ቀድቼ ጠብቁት ማለት ነው መጀመሪያ እንግዲህ ሰጠውስ ለጸጋዬ እሸቱ ነው ከዛ ለአሰፉ ከዛ በቃ ለአሰፉ ሳይሆን ለኬኔዲና ለቅድም ጸግሽ እንዳለው ለካሳውን ሰጣውት ማለት ነው ያሰፉ ከዛ ለጸጋዬ ሰርቼ ሳለ ካየኝ በኋላ ያው ሰው አይናማ ሰው አትጣ አሪፍ ነው እንግዲህ አንተ ጸጋዬ ደቦጭ ጸጋዬ እሸቱ ከነ ይሽመቤት እና ያሰፉ አሞራው ባንድ ጋር የተያያዘ ጉዳይ እውነት ነው አለ ነው አሞራው ባንድ እንግዲህ እዛን ጊዜ ሮዋ ባንድ እና ዋላያስ ባንድ እና ኢትዮስታር ባንድ ፈንቅሎ ይወጣ አሞራው ባንድ እንዴት መጣ በለኛ እንዴት መጣ መሰለህ አሞራው ባንድ የጸጋዬ እሸቱ የመጀመሪያ አልበሙ በሮሃ ተሰራ እና ሮሃ ባንድ ሲሰራ ደግሞ የተሰራው ዲጂታል ጋሽ አቶ መሐሙድ አማን ይባላሉ ዲጂታል ከአረብ ሀገር ዲጂታል የሆነ ሪኮርዲንግ ማለት ቻናል ያለው በፊት ማኑዋል የነበር ዴክ ላይ ነበር መንቀዳው ከዛ እንግዲህ በካሴት ነው ተቀርጾት በካሴት ነበር ከዛ በኋላ ምናልባት ማልበሻ ምናየው ነገር ስላለ ዳይሬክተራችን እያሳየን ቢሆን ደስ ይለኛል በካሴት እያረጋችሁ እውነት ነው በካሴት ነበር መንቀዳው ከዛ በኋላ እንግዲህ እነዚህ የምታያቸው ካሴቶች በሙሉ ጥናት ስራዎች ናቸው ድምጻውያኑ ሲያጠኑ ነው እነዚህ ውስጥ ማለት ነው ምንም በቃ የምትፈልጋቸው ዘፋኞች ብትጠይቀኝ ጊዜ ስላልነበረና በአጋጣሚ ማጫዎቹም እዛኛው ስቱዲዮ ስለነበረ ነው እንጂ እነኚህ በሙሉ የምታያቸው ካሴት እነዚህ ነው እንደዚህ ብታወጣቸው ማለት ነው እኔ ራሴ ለመቁጠር በጣም እና ዳንግ ላይ ያለ ለምሳሌ እዚህ ጋር ስትገለብጠው እንግዲህ እነዚህ እንኳን ሲዲ ነው ከኋላ ዝም ብሎ የተቀመጠ ነው ካሴቶቹ ግን በስነ ስርዓት ተደርድረዋል ስለዚህ በካሴት እየቀረጻችሁ ድምጽ በካሴት መቅረጽ ነውና በክራር ነው በኪቦርድ ነው ግድ ዜማ የምታወጡት መጀመሪያ ክራር ነው ከዛ በኋላ እንግዲህ ቀስ ይያሉ ከጃፓን ሀገር ትንሽ ከነዚህ በጣም ትንሽ ሆኑ ካሴው የሚሏል ለልጆች መጫወቻ የሚመስሉ ነገሮች በቃ እነሱን ግን በቃ ተሰብሰማቸው በቃ በፍቅር ነው የምታያቸው እነሱ ራሳቸው እስቲ አሞራ ባንድንም አንስተናል በደንብ እናወራበታለን ግን አንድ ነገር ልጋብዝ ፈልጌ ነው አንተንም ተመልካቹ ነው በተለይ አንተ ግጥምም ላይ ዜማም ላይ ተሰማራባቸው የሰራሃቸው ጉዳዮች አሉ ወደ ኋላ ላይ በዜማ ወደም ባጥብቀን እንመጣበታለን ግጥምና ዜማ የሰራባቸውን ስራዎች
ተመልካቹንም አንተንም እንጋብዝ هيدك ذاكر لمالس إذا طلعين يزن أنجلو 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 بزاطاطا منو بزاطاطا የሰዋገር ባለ እንደዋሉ ሆዋለ የሰዋገር ጥምቀት የሰዋገር ባለ እንደዋል ነው ዋለ የሰዋገር ጥምቀት የሰዋገር ባለ እንደዋሉ ሆዋለ ብቻውን መስሎኝ ካገሩ የሚሰደድ እንግዲህ አንተንም ተመልካቹንም በደንብ ማስረዳት የምፈልገው የዜማ ስራዎችህ እጅግ ብዙ ናቸው ወደ 800 አካባቢ ናቸው እንግዲህ የሚገመቱት ግጥምም ይሰራላቸው እንደዛው ግን እኔ እንዲሁ እንዳመጣልኝ የመረጥኳቸው ነው እንጂ እንደው ሆነ ብዬ አይደለምና ሌሎች ድምጻውያንም እንደው ምናልባት ሌላ እንትን እንዳይወስዱብኝ ፈልጌ ነው ማለት እኔ ባገኘሁት አጋጣሚ የተጠቀምኳቸው ናቸው እንጂ በጣም ብዙ ናቸው ይሄ ከዚህ ይበልጣል ያንሳል ብለን ምን መርጣቸው አይደሉም ያንተ ስራዎች ስለዚህ እስቲ ትንሽ ስላሙራ ባንድ ሰላሙራ ባንድ እንግዲህ ግንኙነታችን እንደም ያየው የጸጋይ ሸቱ መሼ በመጀመሪያ በሮሃ ባንድ ነው የተሰራው እንደነገርኩ ዲጂታል ነው ምን ጸጋይ ማነው ኬኔዲ ለምሳሌ ፋንታ የተጫወተበት እሱ የተቀበዳበት ሪል መቅዳጃ መጣ ከማኑዋል ከዴክ ማለት ጃራት ማዕዘን ነች ቅጥ ካሴት ታስገባል ከዛ ወጣንና በሪል መቅዳት ተፈለገና ወደዛ ሄድንና ጸጋይ ሸቱ ተቀዳና ትንሽ ትኑራ ቀርቃው ራሱ ከዚህ ኪቦርድ ለይታ ሌላ ነገር ብትሰጠኝ ያንን እስክላመደው ችግር ነውና በዛ የቀዳነው ተከለከላሉ ልክ አልነበረም ሙዚቃው ልክ አይደለም ማለት ሙዚቃ የሮሃ ሙዚቃ ምንም እንከን ያወጣል ለነገሩ ግን እኛ ለምንፈልገው ቅኝትኛ ለምንፈልገው ጆሮ ለምሳሌ መሽም ማለት ነው መሽን እንዴት ሆኖ መጣ መሰለ መሸ አይደገዘ አካል መሸ ምን ቤት አለኝ ቀልሴ ፈራርሶ ወዴም ናፍቆት ተኛ ተንተርሶ እዚህ ቅኝት ውስጥ ነው የመጣው ዘፈኑ ግን
መሼ አይደግዘ አካል አምባሰል ሆኖ ግን ቀኝ ማይን ሜጀሩ ማይኖር እዛ ውስጥ ነው ሲሰማ የሰሙበት ጆሮ ሊሆን ይችላል ሳምፕሉ ሲሰሙበት የነሱ ሙዚቃ ምንም እንከን የለውም ለነገር ግን እኛ ለምንፈልገው እንትን አልነበረምና ከዛ ከሳለ ጋራ በአጋጣሚ ያንን ጸጋይሸቱ ሪኮርዲንግ ልካለ ማለት እንደነገርኩ ለንቱንም ለሪሉም አደንግዶሽ ነበር ያንን ማጣጣም ለኛ ከባድ ነበርና ከዛ በኋላ በቃ እንትኖችን ንምረጥና ሙዚቀኞችን ንምረጥና እንደገና መሰራት አለበት ተባለ ከጸጋይሸቱ ጋር በጣም ኃይለኛ ክርክር በቃ ተነሳ እንዴት ከሩሃ ወጥቼ እንደገና በተሰባሰበ ሙዚቀኛ እንዲሰራ ነው እሱ ያው ምን ሲደረግ አለ ጸጋይሸቱ ከዛ በኋላ እኔም አንድ ነገር ልንገርሃለሁ እኔ አንተ ምርጫ ነው አለው አንድ ነገር ሞክርና ከዛ በኋላ ካመንክበት ይሆናል ካላመንክበት ደግሞ ያንተ መብት ነው በሚል ትዝ ይለኛል እንደውም አንድ ዝልቅዳና የዘፈኑ ልዩነት ላሰማሃለውና በአጋጣሚ የሆነ ሲንሳይዘር ኪቦርድ ነበርች አለኝና ምን ላደርግ ነው ጋር ሳለምም ሰደይቄና ፈልጋለሁ አለኝ ኪቦርድ ይዘን እዚህ ዮሐንስ ሰባራ ባቡር አንድ ስቱዲዮ ነበርች እዛ ሄድን ዴክ ያዘ መሸን ተቀዳው ማለት ነው ጸጋይሸቱ ለዛው እኔ ብቻ ነኝ ባንተ ኪቦርድ በኔ ኪቦርድ ብቻ ቀዳውና ከዚህ በኋላ ይሄኛው ነገር ስመው እንደነገርኩ ማይነርና ሜጀር አድርጎ የመሰራት ጉዳይ ነው ይሄ ወስናለሁ ጸጋይሸቱ ቀየር ከበደ ማለት ከሩሃ ወጥቶ ጭራሽ በኔም ኪቦርድ ሁሉ በኔ ኪቦርዱም ያወጣው መሰለኝ እስቲ ፈለቀ ኃይሉ ከዛ በኋላ እንግዲህ ካሳየው በኋላ ያው ሰውየው በጣም እንደነገርኩ ብዙ ነገር ያሳካ ነው በጣም አሪፍ ፕሮዲዩሰር ነው ትልቅ ነው እኔ ራሴ ብዙ የተማርኳቸው ነገሮች አሉ እሱስጥና ከዛ በኋላ እንግዲህ ያንን ካደረገ በኋላ ነገሩን ካገኘው በኋላ ዋናውን ቅመሙን ካገኘው በኋላ ሳለ ምንድነው ያደረገው ደረጀን ከሀገር ፍቅር ፈለቀን ደረጀ ተፈራን ከሀገር ፍቅር ፈለቀን ከያሬድ ሙዚቃ ትምህርት ቤት ኃይለ እግዚአብሔር እዛው የኛ ጓደኛ ኃይለ እግዚአብሔር ገዳሙ እዛው ነበረ እነዚህ ሆነን በዚህ መሰራት አለበት ተባለ ሰምተዋል ሳውንዱ በጣም ለነገር የፈለኩት የሩሃ ሳውንድ ያንሳል ማለት አይደለም ለነገር ግን አንድ ምስክርነት መስጠት መፈልገው ነገር እንክትበል ድቅቅ ውስጥ ተክለ ተስፋዝጊ ሃርሞኒውን ሰማ ማለት ነው ማለት ሩሃው ሰርተውት ነበር ያው ጓደኛቸው ስለሆነ ሰርተውት ነበር የሚል ነገር አነጻጸረውና ካሴቱን ከሰማ በኋላ ሃርሞኒ እና ስትሪንግ እንዴት እንደሚሰራ ሰምታችሁ አይብሎ የሚል ሐሳብ እንደሰጠ ሰምቻለሁ በጣም ደስ ይላል ስለዚህ መጋብዛቸው ነገሮች ስላሉ ነው እንደዚህ ማጣደፈ ከፍቅር አዲስ ከባለቤት ጋር እንዴት ነበር ተገናኛችሁት እሷን ባጭሩ ሲነገር ከአዲስዬ ጋር ብዙ ጊዜ አውርቻለሁ ግን ያው ዛሬ ንገረኝ በጣም አሪፍ ምግዝ አይሰለችም ያው ታሪካችን ስለሆነ አይሰለችም እኛ እስካለን ጊዜ ድረስ ሙዚቃው ውስጥ እስካለን ጊዜ ድረስ ታሪካችን ይነበባል ስንተኛ ካሴቷ ላይ ነበር ተገናኛችሁት ነው ከአዲስ ጋራ መጀመሪያ የተዋወቀው ሁለተኛ ካሴቷን ሰርታ ሁለተኛ ካሴቷን ሳይሆን አንደኛ ካሴቷን በመጀመሪያ ከሳለ ጋር ሰምተናል ከዛ ብርቅዬ ፕሮዲዩሰር የነበረ ያልኩ ቅድም ሰምቶት የሚገርም ነገር ያዱኛና የሷን ድምጽ ነው የሰማውና እየሰማ ነው ምን ሊል ይችላል እየተማርኩ ነው እኔ ትምህርት ውስጥ ነው ያለሁት እና ምን ሊል ይችላል በየሳስብ የልጅቷ ድምጽ የሚገርም ነገር ምናምን አለይ ማለት ነው እባክህ አንድ ስልክ እንቀበልና እሺ ከዛ በኋላ ጫዋታችንን እንቀጥላለን ሄሎ ሄሎ ጤና ይስጥልኝ ማን እንበል እስቲ እንተዋወቅ ከየት ነው የሚደውሉት ከአዲስ ዘመን ጎንደር ሰላም ነው ደህና ነኝ ይሄው እንግዳችንን ማግኘት ይቻላል ድምጽውን ከፍ ያድርጉና እሺ አቤ እንደምን አለ ደህና ነኝ ሃሎ አቤ ያለው ያለው ስምኝ ይሄ በቃ ይሄ ልጅ ማለት አብሮኝ የተማረ ገና ኤሌመንተሪ ስኩል ወደ ሃይ ስኩል ሳልሄድ ማለት ነው እዛ ላይ ነው የተለያየ ነው ሰላም ነው ያለው ደህና ነኝ እግዚአብሔር ይመስገን እንግዲህ አብሮ አደገህ ነው ምን ማንሳት ፈልገሃል ዛሬ አዎ አቤ ምን ያው ምን ከምን ተነስቼ የት እንደምደርስ ስለሱ ማለት ነው እንግዲህ አብሮ አደግነን እና አቤ ለየት ያለ ማለት ከዚህኛው እውነት ለመናገር ነው ከዚህኛው ክፍለ ዘመን ሰው ለየት ያለ እስቲ ድምጽህን ከፍ አድርገው ከዚህኛው ክፍለ ዘመን ሰው ለየት ያለ ነው አቤ ለምን መሰለህ ይሄ ያልኩበት ምክንያት አለኝ ብዙውን ጊዜ አሁን ጓደኝነት አብረህ ታድጋለህ አካባቢ ትለቃለህ በኢኮኖሚ ታድጋለህ እና ቦታ ስትቀይርና በኢኮኖሚ ስታድግ ያው እንደ ጊዜው እና እንደ ቦታው ነው ጓደኝነት አይደለ ቢያንስ በኢኮኖሚ አንተ ጋር የሚመጣጠን አካባቢን የሚመስል ሰው ነው ጓደኛ ሌላ አቤ ያው ነው ድሮ የማይረሳ የሚገርም ነገር ያው እንደ ድሮአችን ገብቷል
ለኔም ብቻም አይደለም ተፈጥሮ ራሱን የማይደብቅ በአብዛኛው ያው ሚዲያም ስለሆነ እኔ የምናገርበት ያው የሚሰማኝም በተለይ ያው የዚህ አካባቢ ሰውም የአዲስ ዘመን ሰው ያው ስለሚያውቅ ነው ስነ ምግባሩ ላይ ሌሎችም አሉ ትገናኛላችሁ አሁን ቶሎ ትገናኛላችሁ አሁን እንገናኛለን እንገናኛለን እስቲ ምናልባት ከመለያየታችን በፊት አበበ የሚልህን ነገር እንስማው ይሄ ልጅ እኔ ታዳኪን ውስጥ በነበርኩበት ሰዓት ትንሽ ሙዚቃው ይወስደኛል እና እዚህ ልጅ ጋራ ለልጆቼ ያወራቸዋለሁ ይሄ ልጅ ማለት ልጆቼ እየተከታተሉት ከሆነ ሂሳብ አማርኛ ፈተና እየተፈተንን በጣም ጎበዝ ተማሪ ነው ሁለተኛው እኔ ነኝ እኔ ሁለተኛ ሆንኩበት ምክንያት አስረዳለሁ እና አማርኛ እየተፈተንን መልሱን መሃይምነት ቀጥታ ከታች ወደ ላይ ሀለ መሰያልክ እንደም መሃይምነት ነው መልሱ እና ከሰራ በኋላ ሰርቶ ቶሎ ነው የሚሰራውና ሰራና መሃይምነት አለና ሳቀ ማለት ነው ሲስቅ ተማሪው ሰማ ማለት ነው በዚህ ሰዓት በጣም በቃ የተገረፈውን ግርፋት አስታውሰዋለሁ እኔ ስንት ያክል ተማሪዎች ናችሁ ነው አምስተኛ መሰለኝ በተርም ሁለቴ ምናምን ዘልያለሁኝ እሱም የዘለለ ይመስለኛል እኔ አምስት እርግጠኛ ነኝ አምስተኛ ክፍል ይያልን ነውና የተመታው ነገር ነው በተረፈ በጣም አሪፍ ተማሪ በጣም አሪፍ እኔ ሙዚቃው ትንሽ ሁለተኛ የሆንኩበት ምክንያት ማቴማቲክስ እንባል ነገር ብዙ ቁጥር ላይ አልወድም ነበር ሙዚቃውም ትንሽ ሳብ ያደርገኝ ስለነበረ አንደኝነቱን ለሱ ሰጥቼ ሁለተኝነቱን ግን አስከበረና በጣም ያለው አሁን ምን ስራ ላይ ነው ያለው አሁን ያው ንግድ ነኝ ያው ነጋዴ ነኝ በጣም ደስ ይላል እንግዲህ ጓደኝነቱ አሁን ያልየ በጣም አመሰግናለሁ ወንድማለም ይግፋ እናመሰግናለን ወንድማለም በጣም ነው ማመሰግነው ያው አንተም ታሪክ ነው አሁን የምትሰማው እስቲ የጀመርነውን ጨዋታ እንቀጥልኛ ስለዚህ ከፍቅር አዲስ ከባለቤት ጋር ከዛ ከባለቤቴ ጋር እንግዲህ ተዋወቅነው ከይሁኔና ከያየማን ያዛዋል ጋር አንድ አልበም ለመስራት እዛ የጋራ ስራ ነበራቸው የጋራ ኮሌክሽን ስራ ለመስራት ነው እዛ ሄጄ ድምጿን መጀመሪያ በተለይ ወላንሳይ ባፍስትል በጣም ድምጿ በጣም ገርሞኝ ነበርና በአካል አታውቃትም ነበር በአካል አንተዋወቅም ከዛም በኋላ ወላንሳይ ወላንሳይ እንደወጣች የተመጣች መሰለህ ቀጥታ እቺ ጸጋ ደቦጫ ኖርንካ አልጋይን ፍራሽን አዘጋጅቶ ያዘጋጀ እግዚአብሔር እሷ ቤት ውስጥ ነው የመጣችው ከጎንደር ለዝክረ ኪነ ጥበብ ተጋብዛ መጣችና በቀጥታ አቤ ያልባ ሲሏት የነፍስ ጥሪ የህይወት ጥሪ እንደሚባለው መሰለኝ በቀጥታ እኔ ቤት መጣች ማለት ነው መጣች ከዛ ያን ቀን ደግሞ ኬኔዲ ነበረ ኬኔዲ ያስጠናው ነበረ ኬኔዲ መንገሻ ፍቅር ሳያት ትንሽ ልጅ ነች ነው ኬኔዲ መንገሻ ምን እንዳላት ታውቃለህ ያን ጊዜ ኬኔዲ መንገሻ ይባላል ዘፋኝ ተዋቃት እሷም ዘፋኝ ነች እንዴ ምን የምትለው ምናምን እንደዚህ ብላ እንዴ አንቺ አላት አቤት ቡና እናትሽ እንደላኩሽ ነው በዚህ ጠፍተሽ መጣሽ ምናምን በጣም ትንሽ ልጅ ነች ከዛ እንግዲህ እንደነገርኩ አደረች ቤት አደረች የሚገርመው ነገር ቤት ውስጥ ሳሳድራት ግን ዛም የመጣሁት በጣም የተገነባ ካልቸራል በወንድምነት የሚገርም ነገር ሰውነቷን እንኳን እንደው ሴት እንዳታስብ ሰውነቴ ማለት ነው ጧት ስራለኝ የመሸማቀቂያ ብዛት ግን ሰውነቴ ጉልበቴ እንደታጠፋ አደረ እንዳልነካትና ማይረሳ ትዝታ ነው ወደ ትዳር እንዴት እንዳመራ ተመልሰን እናወራበታለን አንድ ነገር ልጋብዝ ፈለኩኝ አበበ ብርሃኔ ሲባል መቼስ የዜማው አባት የዜማው ምንጭ የዜማው ባህር ነህና የተወሰኑ ዘፈኖች ደግሞ አሁን በዜማ ደረጃ የሰራሃቸውን ስራዎች ልጋብዝና ተመልሰን እንጫወታለን ተመልካቾቻችን ከኢትዮጵያ ቴሌቪዥን የአርሂቡ ፕሮግራም የዛሬ እንግዳችን የዜማና የግጥም ደራሲ አበበ ብርሃኔ የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ ነን እንግዲህ አብራችሁን ቆዩ አበበ በስፋት ከሰራቸው የሙዚቃ ስራዎቹ መካከል በተለይ በዜማ የመጀመሪያዎቹ ላይ ከሰራቸው ውስጥ በጥቂቱ የመጀመሪያውን ተጋበዙልን
ይታየኛል የትዝታዬ ሲራባ ሳደርኩት ብድር እንደበላን አንጀቴን አፈርኩት እግሩ ካስለኝ ሆዴንም አፈርኩት የገዛ ገላይ ሳታ እየታዘብኩት የገዛ ገላይ ሳታ እየታዘብኩት ለናብዬ ሳየው ሰማይ ደፈረሰ ወደም ሳር ቅጠሉ ምድሬን አስታወሰ አገሬ ትዝታሽ ረገሰ ከላት ነው የተደለደለ ምን ያለው ከላት ነው የተደለደለ ስንቱን ብርቱ ፈታው ስንቱን ወጆጆ أنا قرصشي أنا قرصشي أنا قرصشي أنا قرصشي أجيبني ونشي أنا قرصي أنا قرصيني أنا قرصي أنا قرصيني أنت መቼም በኢትዮጵያ ቴሌቪዥን አርካይቭ ውስጥ ያንተ ስራዎች ልቆ መሳፍርት የላቸውም እና ቅድም ብያለሁ እጄ እንዳመጣልኝና እንደው በአጋጣሚ የመረጥኳቸው እንጂ እጅግ በጣም ብዙ ናቸው። ሁለተኛውን ተርም ደግሞ በጥቂት ደቂቃዎች በኋላ ጋብዛለሁ። እነኚህ ዜማ እንደጀመርክበት ጊዜ ያከናወድካቸው የዜማ ስራዎች ናቸው። ደግሞ እስከ ቅርብ ጊዜ ድረስ አሁን እስከነ ዳዊት ጽጌ አማን መጥቼ የፈነቀለ ስራ ነው። እሱ ድረስ ቆይቼ ደግሞ ጋብዛለሁ። ስለዚህ ባለቤትህን አገኘሃት የሞቀ ነገር ሊመጣ ነው ጥንካሬው ሊመጣ ነው እንደነገርኩ እንደዛ ብለን አደርን ተከባብረን ማለት ነው ንጹህ ሆነ አዎ ይሄኛው ይቀጥል ዘንድ ሳስበው በኋላ ይሄኛው ይቀጥል ዘንድ ከዛ ለስራ ተገናኘንና ለስራ የተገናኘን ጊዜ እሷ ትንሽ ዝነኛ ዘፋኞች ሰርች ስለነበር ፈራች መሰለኝና ድምጻው ማውጣት ከበዳትና በቃ ችግር የለም ሌላ ጊዜ እንገናኛለን በቃ አሁን ሌሎች ሰዎች ጋር ስሪ ምናምን ብለ ሰላም ተባብለን ምናምን ተለያየን ማለት ነው። እንግዲህ ከዛ በኋላ ከአዲስ ጋር የተገናኘ ነው ዝምብላለሁ ላይ ነው ዝምብላለሁ ላይ 84 አካባቢ ነው 84 አካባቢ ዝምታ ለምዶብኝ ያው እሱን በቃ እዛ ላይ ፈታ ብላለች አሪፍ ነው ለሷን በመሰራቴ ምናምን ደስ አለኝ። እንግዲህ እንደዚህ እያልን የሰራቻቸው ምናምን ሳበለው ላይ በቃ አትርሳኝ በተማይ ፈነቀለ ስራው ነው አትርሳኝ ጌታ አካባታ ቀና እዛ ጋር እንግዲህ አቶ ሻፊ ነጋሽ ነው ትልቅ ታሪክ አለው አዲስ ህይወት ላይ አዲስ ትንሽ በስራ ትንሽ ያልተመቻት ነገሮች ነበሩ ያው አኗኗር ምናምን ይመስለኛል ከስራው የመጥፋት ነገር ነበራትና የሆነ ዘፋኝ ለመጣ ነው ምናምን አለኝ ሻፊ ማለት ነው ማንን አስበን ነበር እኔ ጂጂን አስቤ ነበር እጅጋዩ ሽባባ አስቤ ነበር የሆነ ነገር ሰምቼ ከዛ በኋላ እጅጋዩ ሽባባ በአጋጣሚ ስናጣራ ብሔራዊ ቲያትር ወደ አሜሪካ እንዳገር ሰማን ማለት ነው። ከዛ በቃ እጅጋዩን በጣም ትመጣለች ምናምን አለ ማንንም አምሳለ እሱ ደግሞ በጣም ሁሉ ጊዜ ያወራኛል ስለ አዲስ ድምጽ ማለት ነው። ፍቅር አዲስን አመጣታለሁ ሲል በጣም ደስ ይለኛል። ይሄት ነው ያለችው ግን በቃ እኔም ስራ ውስጥ ነው የታለው እና ምንም አልተገናኙ ነበር በማከላው ትንሽ ከስራው ትንሽ ወጣ ብላ ትንሽ የባከና ከዛ ይሄንን ጣፋጭ ወሬን ገታ እናርገውና አንድ ስልክ ስለመጣበት ነው። ሄሎ ጤና ይስጥልኝ። አብሮ ይስጥልን እንደምን አላችሁ? ማንን በልስ እንተዋወቅ ከየት ነው የሚደውሉት? መምህር ዘመዱ ደምስ ይባላለሁ ከሐዋሳ ዩኒቨርሲቲ። እሺ እንደምን አላችሁ? አቤዋ ደህና ነህ ወይ? እግዚአብሔር ይመስገን ዘመዱ ደህና ነኝ። እንደምን አለ? ደህና ነህ? ደህና ነኝ እግዚአብሔር ይመስገን በጣም ደህና ነኝ። አቤት እንዴት ደስ ይላል እንደው
ቴንክ ዩ እንኳን ተገናኘን እንግዲህ አበበ ብርሃኔ እኔ በእውነቱ ብዙ ነገሩን የማውቀው የኢትዮጵያን ሙዚቃ በእውነት ከታደጉት ሰዎች ከምላቸው የኢትዮጵያ ሙዚቃ ፈሩን እንዳይለቅ ካደረጉ ትልቅ ባለሙያዎች ብዬ ከምኮራበት ሰዎች አንዱ ነው አበበ ብርሃኔ። ሰው ሙዚቃ ሲሰራ በአንዱ ሊታደል ይችላል። ለምሳሌ ግጥም ሊሰራ ይችላል፣ ዜማ ሊሰራ ይችላል፣ ማቀናበር ይችላል፣ ወይ መስፈን ይችል ይሆናል አንዱን ወይ ሁለቱን ከበዛ። አበበ ብርሃኔ ግን በሙዚቃው ከፍ ያድርጉት። አበበ ብርሃኔ በኢትዮጵያ ሙዚቃ ውስጥ ሙዚቃው የሚፈልገውን ነገር ሁሉንም ሆኗል። እንደምታየው ግጥም ሰርቶ ለበርካታ ድምጻውያን ሰርቷል፣ ዜማ ሰርቷል። በጣም እጅግ በጣም የሚገርመኝ የአበበ ብርሃኔ ዜማዎች በዋናነት የኢትዮፒክ ስኪል የሚባለው ፔንታቶኒክ የሚባለውን ስኬል ፈራቸው ሳይለቅ የሰው ልቡና ውስጥ እንዲሰነቀሩ እንዲቀሩ ማንም ሰው ሲያዳምጣቸው የእያንዳንዱን አድማጭ ግለሰብ በር ልብ እያንኳኩ የሚዘልቁና የማይረሱ ናቸው የአበበ ብርሃኔ ዜማ። ከዚህ በተጨማሪ የአበበ ብርሃኔ ዜማ እጅግ የሚደንቀኝ ምንድነው አብዛኛዎቹ ስራዎችን ልብ ብለህ አይተህ ከሆነ ይሄ ፌሚኒን ቶን ያላቸው ወይም ደግሞ በሴት አንጀት ብለው ይሻለኛል መሰለኝ በሴት አንጀት የሚያዜማቸው ዜማዎች በጣም የሚገርሙኝ ናቸው። አብዛኛው ወንድ የዜማ ደራሲ ወይም ደግሞ ይሄ ማስኩሊን ሜሎዲክ የሚባሉት ለምሳሌ አሁን በኢትዮጵያ የተለመዱት ለምሳሌ የሆየን ዘፈን ብሰሙ ሸብረብ ያለበት ምቱን ብታያቸው እርምጃቸው የፈረስ ወይ የወታደር የሚመስሉ የወንዶች የሚሸቱ ናቸው። በርካታዎቹ የአበበ ብርሃኔ ዜማዎችን ልብ ብለን ሰምተን ከሆነ ከሴት አንጀት የሚመነጩ እንስፍስፍ ናቸው። እርግብግቢታቸው በጣም ልብ ይነካል። አብዛኛዎቹ ሴት ድምጻውያን በተለይ ሲሰሯቸው በቀጥታ ሄደው ካላቸው ብቃት ጋር ልክክ ብለው የሚገቡ ናቸው። ያሰፉ ደባልቄ የተጫወታቸውን ዜማ ብታይ ክብርት ባለቤቱ ፍቅር አዲስ ነቃጥ በምትጫወተው ሌሎቹ የሚሰሩትን ዜማ ብናይ ይሄ ሰውዬ ምን አስቦ ነው እንዲህ መርጦ ለእነኚህ ድምጻውያን በዚህ መልኩ ያዘጋጀው ብለህ ስታስብ በእውነት በጣም ድንቅ ነው የሚሆነው። ከዚህ ውጭ ያያቸው እንደሆነ ለነጸጋዬ ሼቱ ለኬኔዲ ማንገሻ ይሄ በሰመመን ያሉ ዜማዎችን ሰርቶ ሲሰጥ አድማጮች ሲሰሟቸው እነዚህን ዜማዎች ከሰው ሩቅ አይሆንም። ምንም ግጥሙን ሳትሰማ ምንም ነገር ስለ ሙዚቃ እውቀት ሳይኖር ቶሎ ብሎ እንድትጨብጣቸው እድል ይሰጡሃልና እጅግ በጣም የሚገርሙ የአበበ ብርሃኔ ዜማዎች ናቸው። እንደው ምናልባት ከተሳካልኝ እና መጠየቅ ከቻልኩኝ አበበ ብርሃኔ ግጥምና ዜማ አንድ ሁለት ጊዜ ቤቱ የመሄድ ዕድል ገጥሞኝ ነበር። ምትኩ ጌታቸው ወዳጁ ይዞኝ ሄዶ ነበር። ያው ከሱ አንድ ጊዜ በህይወት ዘመኔ ላየው ይገባል ብዬ ቤቱ ሄጄ ነበርና ባስተዋልኩት ሰዓት በጣም ረጅም ሰዓት እግሩን አጣጥፎ መሬት ላይ ፍራሽ ላይ ቁጭ ብሎ ተመስጦ ነው የሚሰራውና እንደዚህ በወንድ ስነ ልቦና የሴት አንጀትን የሚያርገበግብ ዜማ መፍጠር እንዴት እንደቻለ ለሌሎች ልምድ ከሆነ ቢነግረን። ሁለተኛ ነገር ረጅም ሰዓት በተመስጦ እንደዚህ ሙዚቃን መስራት ከባድ አይሆንም ወይ? ምን ትላለህ? ሌላው ቤቱ እጄ ያገኘሁት ነገር ምንድነው ጥሬ ቅጂዎች አሉ። ለምሳሌ ካሴት ላይ ሳይወጡ በክራር እየቃኘ ሲያለማምዳቸው ጀምሮ ያሉ በርካታ ሪከርዶችን ለማስተዋል ችያለሁና እንደኔ ላሉ አሁን እኔ እንዳጋጣሚ ሆኖ የሶስተኛ ዲግሪ መመረቂያ ጽሁፌን በኢትዮጵያ ሙዚቃ ላይ ነው የምሰራው እና እንደዚህ ላሉ ተመራማሪዎች ክፍት መሆን እንዲችል እጅ ላይ ያሉ የሙዚቃ ስራዎችን ሰብስበ ቤተ መዘክር ቢሆንና ሙዚቃ ምርምር የሚያደርጉ ሰዎች መጥተው ቤት ጥናትና ምርምር ቢያደርጉ ምን አስበሃል የሚል ነው። እሺ እናመሰግናለን። ከጊዜያችን አንጻር ነው እናመሰግናለን። ምላሽ እንሰጥባቸዋለን የያዝናቸውን ጥያቄዎችና ሀሳቦች። አሪፍ ነው። እስቲ እንቀጥል። ስለዚህ ከፍቅር አዲስ ጋር 84 ጀምሮ ተገናኛችሁ። ከዛ በኋላ እንግዲህ እንደነገርኩ ሳለ ማነው ሻፊ ነጋሽ አመጣት። በጣም አሪፍ ነበረ። እንግዲህ አዲስ ምንድን ልበለው እንደነገርኩ ትንሽ ከናይት ክላባት ጫወትም ወደ ካሴቱም ማለም ትንሽ ወጣ ብላ ነበረ። ስለዚህ ስለሆነ ትልምልህ አሪፍ መዝፈን እንዳለባት ጓደኞቼ ጋር ሙሉጌታ ተስፋዬ ነበር በአጋጣሚ እቺ ልጅ አሁን በጣም ቅሽት ይሆናል በማውጣት አለበት። የ89 ነው አይደል? አዎ ለራሴም እያመቻቸው በህይወት ማለት ያረኩት አይመስልም ግን አንተንም መንገድ እየጠረክ ይመስላልና እንደው ለጨዋታው ነው። ከዛ የሚገርም ነገር ሳበለውን ስንሰራ በቃ
ፈነዳላት በጣም አሪፍ ሆና 89 ነው አሪፍ ሆነላት በጣም አሪፍ ሆነላት እንደውም ማለት እሷ እንደው ለትዳር አዲስ ትዳሯ ሳይሆን ለኔ ያላት አክብሮትና ለኔ ወንድምነት ይበልጣል አዲስ ስለዚህ በዛው ካሴት በዛው ጋብቻችሁን ፈጸማችሁ በዛው እንግዲህ እዛ እንግዲህ የሚገርመው ነገር ሳበለውን ሰራችና አሜሪካን ሀገር ሄደች ማለት ነው አሜሪካን ሀገር እንግዲህ ሄደች ማለት ነው ከዛ አሜሪካን ሆነ ደወለችልኝ ማለት ነው ዘላለም መኩሪያ ቤት ውስጥ ነበርኩኝ ስደውልኝ አቤ ደህና ነው ምን ላምጣል ምናምን አረ ችግር በቃ አንቺ ደስ ያለሽን በቃ እንዴ ደስ እንዳለኝ አቤ ምናምን አለች ምናምን ከዛ ልምጣ ልቅር አለችኝ ልምጣው ልቅር አለችኝ ልምጣው ልቅር ስትለኝ አይ አዲስ በቃ ይሄን ያህል ሸቀል አርሻል በቃ ይሄን ያህል ካስች ደሞ አሁን መተሽ ሌላ ስራ መስራት አለብሽ ያልኳት ለምን ነው መሰል እንደዚህ ያልኳት ይሄን ምክር እንደ ወንድምነት ነው የሰጠዋት አሜሪካን ሀገር ብዙዎቹ ዘፋኞች ጓደኞቻችን ሄደዋል የሚገርመው ነገር አበበ ተካለ ለምሳሌ ታየው ትችላለህ ከሰው ጥሩ በኋላ አልበም አልሰራ አሜሪካን ሀገር ሄዶ ቀረ ጌራ ወርቅ ልታጭ ትችላለህ ጌራ ወርቅ ቀረ ነይና ስሪ ነው በቃ ነይና ስሪ ስላት የሚገርም ነገር ጨርቅ የማቀን አላለችም መጣችና ላባብሎን እንትን 93 ላባብሎንና ላ ሚሉ እሱን ዘፈኗን ስትሰራ እንግዲህ ያን ጊዜ እኔ ፍቅር ያዘኝ እሷ ፍቅር ያዛት ህይወት አጋጣሚ ተገናኘን በቃ አሪፍ ስንት ወለዱ 3 ወንድ ሴት ሁለቱ መንታዎች ናቸው ይዛና ሲዛን አበበ ከዛ ፊት ከበእምነት አድማሴ ጋራ ሁለት ልጆች አሏት እሱም ያው ልጆች ናቸው የመንፈስ ልጆች ናቸው አንዱ ደግሞ እንደሚኖረው ስለዚህ ከሷ ስንት 3 ወለዱ ከሷ 3 አለኝ ይዛን አበበና ሲዛን አበበ ክርስቲያን መንቶቹ ወንዶች ናቸው ከዛ ሴት ነች የበራቸው ጨረቃ ክርስቲያን ደግሞ ታያታለ ወደፊት እስቲ አንድ ነገር ልጋብዛ አሁንም ድጋሚ በሁለተኛው ፈርጃችን ሌሎች ዜማዎች አሉ ጥያቄዎቹን ከዜማዎቹ ተመልሰን እንመልስባቸዋለን ማለት ነው ተመልካቹንም አንተንም ወደ ኋላ አልውሰድ በተለይ እስከ ዳዊት ጽጌ እነ ተመስገን መጨረሻ ላይ ሰራናቸው ወጣቶች ናቸውና እንጋብዝና ተመልሰን እንጫወታለን እሺ ሰላያት አመሸሁ ምንድነው ቃል ኪዳና ምንድነው ቀለበታ ፍቅር ቤት ካልሰራ ማላው በልረዳ እኛ ከተካዳን ምንድነው ቃል ኪዳን ምንድነው መሃላ ፍቅር ካጣመላ ምን ባይነው ቀለበት ምን ባይነው መሃላ ካጣመላ ሶዲያማዶ ብስካብስ ተጀርባ እግር ጥልን ባያት ፍቅሯ ልቤ ገባ በራቁት ደረቷ ተወድሮ ጡቷ እጅ ወደ ላይ ብሎ ማረከኝ ውበቷ
لفنا لفنا سفنا سفس لبيتنا صدق نبين تقرب سفنا لفنا سفنا كانكا يونا كانكا قسم قسم يو قسم قسم دكا يو دكا دكا دس يو دس دس نكا نكا يبناتش نكا قسم قسم عالكل السلام የተመስገንና የዳዊት ጽጌን እንግዲህ እናያቸዋለን ብዬ አስባለሁ እዚሁ ላይ ናቸው እንግዲህ ዜማዎች ባህር ናቸውና ከጊዜያችንም አንፃር እንደው ትንሽ ነገር እንድትለይ ነው ስለዚህ የፍቅር አዲስንና የልጆችን ጉዳይ አወራንበት ስለዚህ አሁን በተለያዩ ስራዎች ላይ ደግሞ እንግዲህ ቆይታ እናደርግና በተለይ ሽልማትም መጥቶልሃል በቅርብ የበጎሶ ሽልማት በዜማ ድርሰትህ እውቅና ሰጥቶህ ተመርጠሃል ይሄ ደግሞ ትልቅ ማበረታቻ ነው እውነት ነው የሚገርም ነገር እንደው ከዛ በኋላ እንደው ይሄን ያህል ሰርቻለሁ ማለት እኔ አሁን የሚገርም ነገር ሰማቻለሁ የተሰሩት ነገሮች ገና ይሄን ያህል የሚቀረኝ ይመስለኛል እግዚአብሔር ፈቃዱ ከሆነ እዛም አሁን ደግሞ የደረስኩበት እድሜ ማስተዋል መዋከብ የሌለበት መልካም ስራ ሰራለሁ ብዬ አስባለሁ እግዚአብሔር ይፈቅድልኛል እግዚአብሔር ምንም አንዳችም ነገር ጠይቄው እምቢ ያለ ነገር የለም አሪፍ ከዚህ በኋላ ማለት በጣም ተሳይ ታሰበባቸውና መልካም ነገሮችን ሰራለሁ ብዬ አስባለሁ እንግዲህ አሪፍ ነው መቼስ ማለት ለምሳሌ ይሄን ሽልማት አገኛለሁ ወይም ለሽልማት ሁሉ ገና ያለ የሰራው ላይ አይመስለኝምና ትልቅ ነገር ነው ትልቅ ማነሳሻ ነው እና በጣም እንደው እኔ ምልህ እንደው ቅድም አንስታ ነው ነበር አሁን እዚህ መጣመሩ በተለይ የግጥም ደራሲያን ከዜማ ደራሲያን ጋር ተዋህዶ ለመስራት ይልማና በጸጋዬና እውነት ነው አበብራኔ ቅንብር ስትመርጣለህ አሁን ለምሳሌ በአንተ ዘመን ነዋላያስ ሮሃ ባንድ እና ኢትዮሳር ባንድ ነበሩ ከዛ ማሞራ ባንድ ነበር አሁንም ደግሞ አዳዲስ አቀናባሪዎች አሉና እውነት ነው ትመርጣለህ እውነት ነው በስነ ስርዓት ዜማ ስትሰጥ መጀመሪያም የሚገርም ነገር ድርሰቱን መጀመሪያ ዜማውን ስትሰራው ማን መስራት እንዳለበት አንዳንድ ጊዜ ሳንታዘዝ የሥራ ቢሮ ስቱዲዮ አለን በስነ ስርዓት እዛ ውስጥ ማንንም ሰዓቴን አይቼ ራሴ በስነ ስርዓት መግባት ነው ሰዎች እንኳን ባያዝኝ ሁሉ ጊዜ ሙዚቃ ውስጥ ነው ከዛ ተመስጦ ውስጥ ከወጣው በቃ ያመኛል ከሳለው ተቆራለ የሚገርም ነገር ከሙዚቃ ውስጥ ሲወጣና ሌላው ዓለም አይመቸኝም ለኔ እዛው ሙዚቃ ውስጥ እንደነገርኩ እዛው በቃ እዛው መተሻሸት እዛው መዋል ማብሸት በቃ ይሄ ነው የኔ ህይወትና ሰዎች እንኳን በአጋጣሚ ገሌ ደውሎ ዜማ ፈልጋለሁ እንኳን ባይለኝ በቃ ዜማዎች ይዘጋጃሉ ለምሳሌ ሁልጊዜም እና ለምሳሌ ተመስገነን ሳብዬ ብታየው አዞኝ አይደለም ዘፈኑን ከሰራሁት በኋላ ግን እሱ ድምጽ ጋራ ፊት ያረጋል የሚል ግምት ነበረኝ ዳዊት ጽጌ እንኳን አማናማንን ሲሰራው እሱ እንኳን ከአበበ ተካ ጋራ የተገናኘ ነገር ነበረ ግን ያው ዳዊት ጽጌ ሰራውና ዘፈኖችን ለምሳሌ ዳኘኛ የና አይተው ከሆነ ያመል ማላባተን አዛኝ አይደለም መጀመሪያ ሰርች ያስቀመጥኩት ነው ከዛ በኋላ ይገጥማታል በሚል ነገር ሲሰጣት እንደዛ ነው የተሰራውና ሁልጊዜም ሙዚቃ እዛችሁ ክፍል ውስጥ አልወጣም የኔ ስራ ቦታዬ ያችነች ሰው ደግሞ ምን ይባላል መሰለ ሰው ስራ ፍለጋ የትም ይባክናል እንጀራ ለማግኘት ምናምን ግን እግዚአብሔር የመረጠለት ቦታ ላይ ሲገኝ ሰው ይወንጀራል ይባላል በቃ ራሱ ይመጣል ነው ራሱ ይመጣል በቃ ራሱ ጊዜ ይመጣል ይሄን ለማለት የፈለኩት አሁን ደግሞ በተለይ አሁን ዜማን ያዘጋጀው ነው መቆየው ብለሃል ባለቤትህ ፍቅር አዲስ ነቃጥባ በችስ ተወዳጅነቷ እየጨመረ መጥቷው መጨረሻ ላይ አሁን መስከር ደግሞ በጣም አሪፍ ስራ ነው ያንተ ነው ዜማው ተሸለመችበት ነው እውነት ነው ትንሽ እንድታወራኝ ፈልጌ ነው በዚህ ስለዚህ ማለት አሪፍ ታደላለህ
ለሷ እውነት እንደሚባለው ይሄን ጥያቄ ብቻ ማደግም ማደለባቸው ፖይንቶች ልንገር አደላለሁ እንኳን ቢሆን ሌሎችን ዘፋኞች ረጅም ሰዓት ያለ ማግኘቴ ጉዳይ ረጅም ሰዓት ስልህ ለምሳሌ ከነ ዳዊት ጋራ ብዙዎቹ ዘፋኞች አብሬ አመሻለሁ አብሬ ያለ ማደሬ ካልሆነ በስተቀር ምንም ማድላት ልዩነት የለውም አደላለ ያልኩ አብሬ ማደሬን ብቻ ነው በተረፈ ሰፊ ግንኙነት አለን በተረፈ ያው ከመኝታችንም ስነሳ ታንጎራጉራለች እኔ በተለይ ጧት ስነሳ እንቅልፍ በጣም ነው የምነሳውና በቃ ነግራል ልቀቀው ነው የሚለኝ ወሻወር ቤት ውስጥኝ አላፊ አግዳሚ ሁሉ እየሰማን ሜዶና ምንድነው ካሷ ጋር ምን ለያየው እንደነገርኩ አብሮ ማደርና በተረፈ ለሌሎች ሰዓት ማላገኘውን ጊዜ እሷን ቁጭ አድርጌ ማስረዳት ይሄ ጉዳይ ይሄ ነው ይሄ ማለት እንደዚህ ነው ስትጫዎች እንደዚህ አይነት ግድፈቶች አሉ እንድስትያቸው እዚህ ጋር የምትዘያቸው ነገሮች አሉ እንደዚህ አይነት ሰተቶች አሉ እነዚህ ያረማቸው መባባሉ ልዩነቱ እንጂ ምንም ልዩነት የለውም 1990 ላይ አንድ ካሴት ታወጣ በዛ ቀረ በድምጻዊነቱ ማለት ነው እሱ እንግዲህ እንደነገርኩ የራሱ ሌላ መነሳሳት ኢንስፓይሬሽን የሚል ነገር ይጠይቃል ማለት ያን ጊዜ ያው ሲል ራሴ ደግሞ ከዜማው ውጪ ሰው ግጥም ምናምን ሊጽፍ ይችላል ለምሳሌ ጸጋዬን ምለዋለሁ ግጥም ትጽፋለህ ወይ ለመጻፍ ለምንድነው ማጽፈው የሚል ራሳችን ላይ ጫና ብንጨምር ጥሩ ነው የሚል ሐሳብ አለኝ ኦኬ አሁን ደግሞ ዜማ ሰራለው ኦኬ ድምጽ ይሉኛል ድምጻውያንም እንደዚህ ይሉኛል ስለዚህ ለምን አላየውም በሚል በዛ ተነስቼ ሰርቻው ሰራውት እና በጣም አሪፍ ማስታወሻ የነበረ እንደነገርኩ አሁንም ቢሆን ቅድም ከቴሌቪዥን ልክ እንደገባው ያንን ድምጽ የማይናፍቀው ሰው ያለ መስላል እንዲያለችኝ እና ግን ምን መሰለህ የሰሰትኩ ይመስለኛል ወደኔ ድምጽና ወደኔ ዘፋኝነት ልመጣ ሲል የሰሰትኩና ያደላው በቃ የተሰጠኝ ጸጋ የሚጎልብኝ ይመስለኝ እንዲህ አይነት ፍራቻ አለብኝ ምን እንደምትለኝ አላቀም ነኝ እሞክራለሁ ወደፊት ጥላውን ገሰሰን ብዙነሽ በቀለን አላገኛቸውም እነሱ አላገኛቸውም ለጥላውን ማለት ነው ለሂሩት በቀለ ለነ መሐሙድ ተሰጥቷቸዋል ለዛ ነው ልጆች ወደ አሜሪካን ሀገር ለሙዚቃ ትምህርት ሊሄዱ ነው የሚል ወሬ ነገር ሹካለ እውነት ነው መሰለህ እንግዲህ እኔን ከአዲስ ዘመን እዚህ ያመጣ አምላክ እነሱን ደግሞ አሜሪካ ሁለቱም ናቸው ሁለቱም ይማሩ ሙዚቃ ትምህርት የሚማሩት ሙዚቃ ትምህርት የሚገርም ነገር ፍላጎታቸውን እስከ ቅርብ ጊዜ አላቀው ነበር ግን ለነገሩ እዛም ስቱዲዮን በቀደም ለማስታወቂያ መተያየ ይሄበት ስቱዲዮ ውስጥ በቀደም ስለቸኮልኩብኝ ነው እንዴ እዛ እንደውም አንዳንድ ነገሮች ማለት እኔ ራሴ መማርባቸው ነገሮች ሲሞክሩ አያለሁኝ ግን ሙዚቃ ዝም ብሎ ጊዜ ያሳልፉበት ነበር ይመስለኝ የሚገርም ነገር ለካ በቃ እናቴ ውስጥ ሙዚቃ ደም ነበረ ወደኔ መጥቷል ከዛ እንግዲህ ከኔ ወደኔ ሲዛና ሄደ መሰለኝ እንግዲህ ከመናለቃ አላቅም ወደ ክርስቲያን የሚዘልቅ ይሆናል በቃ እግዚአብሔር ስማቸውን የሚያወጣላቸው ህዝብ ነው በሬዲዮ ነው ስማቸው ወጣው ሲዛና እግዚአብሔር ይባርካቸው መንገዳቸው እኛ እንደዚህ እንደተሳካልን እነሱን እናትና አባት እዛው ጎንደር ናቸው አሁንም የሉም እናትና አባት በህይወት የሉም በጣም አዝናለሁ ስለዚህ አሁን ልጆች ባለቤት የሞቀ ህይወት የሞቀ ትዳር በሙዚቃ ውስጥ ብዙ ጥሩ ነገሮች ደግሞ እንዲገጥሙ እንመኛለን እኔም እጅግ አድርጌ አመሰግናለሁ ስራዎች እኔም አመሰግናለሁ ምንድነው ያባቴ መልካም ምርቃት አለኝ ስለዚህ የናቴም በረከት ትልቅ በረከት ነው በተረፈ እዚህ ደረጃ እንድደርስ ዜማውን አዘጋጀሁት ግጥሙን ያዘጋጀው ሰው ያለ ሙዚቃውን ኮምፖዝ ያደረገው ሰው ያለ የቀዳው ሰው ያለ ኢቭን ያከፋፈለው ሰው እኛ ከሰራን በኋላ ስቱዲዮ የህብረት ስራ ስቱዲዮ ውስጥ ነው የምንቀረው ኤቨር ማርኬት ራሱ ተሸክሞ ያንን በእኛን ካሴቶችና ካርቶን እንኳን ተሸክሞ ያደረሰ ሰውዬ ሊመሰገን ይገባል የሙዚቃ በሰራቸው ስራዎች ውስጥ አብራቸው የነበረች ጓደኞች ወንድሞቼ ያዝልቀን እግዚአብሔር ይባርከን አመሰግናለሁ አሁንም ይበልጥ ደግሞ ጤናና እድሜ ሰጥቶ ብዙ ነገሮችን እንደምታመርት ብዙ ነገሮችን እንደምንሰማ ተስፋ አደርጋለሁ አበብራኔ እዚህ ስቱዲዮ ድረስ መተህ መሳሪያዎችን የሙዚቃ መሳሪያውን የባህሉንም ክራሩ ሳይቀር ኪቦርድህንም ይዘህ መተህ ይሄን የመሰለ ጨዋታ አብረን ስላደረግን እጅግ በጣም አድርጌ አመሰግናለሁ እድሜና ጤና ይስጥህ አሁንም የበለጠ አመሰግናለሁ እጅግ አድርጌ አመሰግናለሁ የተከበራችሁ ተመልካቾቻችን የዛሬውን የአርሂቡ ፕሮግራማችን እንግዲህ ወደ ማጠናቀቁ ነን ሳምንት ሌላ እንግዳ ይዘን ዳግም እንገናኛለን የፕሮግራሙ አዘጋጅና አቅራቢ ሰለሞን ክፍሌ
ከመላው የስቱዲዮ ባለሙያዎች ጋር በጋራ በመሆን እዚህ ላይ እንሰናበታለን። እስከ ሳምንት መልካም ሳምንት እያልኩ እሰናበታለሁ። ቸር ሰንብቱ።